ይህ ሊባኖስ ሚዲያ ነው። ሰብስክራይብ አድርግ፣ አንተ አድርግ። ሙዚቃው ተመልሷል። ሰብስክራይብ የሚለው ሙዚቃ ተመልሷል። የሙዚቃውን ትንሽ ተበላሽቶ አድርገው። የግዴታ ነው፣ መስማት አለበት። ሁሉም ሰው ሊሰማው ይገባል። ሁሉም ሰው ሊያዳምጥ፣ ሁሉም ሰው ደስ ሊለው ይገባል። ለምን? የድል ጊዜ ነዋ። የድል ችቦ የሚበራበት ጊዜ ነዋ። አረ አንተ ለካ እንደዚህ ነው እንዲህ። እኔ እኮ ይገርመኝ ነበረ እንደዚህ ሀብታም ሰዎች ልብሳቸውን ለባብሰው ዘንጠው ከሌ እኮ ይሄን ያላለው ሲል ይማርህ ከዛም የሚባሉ እኔ እንደው እንዴት ነው እልነበረ ለካ እንዴት ነው እንደው ሰው ሁሉ ያለውን ሰው ጉልበተኛውን ያለውን ባለጸጋውን ገና ሲያነጥስ ሲል ይማርህ። ገና እኮ ከንጥሻው እኮ ይማርህ ደችዬ እንትን ለጥ እያልኩ ነው። ፋኖ ዛሬ ይማርህ እየተባለ ነው። አይገርም? ፋኖ ይማርህ። ጎጃም ላይ ሲያስነጥስ ይማርህ ይባላል። ሸዋ ላይ ሲያስነጥስ ይማርህ ይባላል። ጎንደር ላይ ሲያስነጥስ ይማርህ፣ ወሎ ላይ ሲያስነጥስ ይማርህ። ፋኖ እየተባለው በመላው ኢትዮጵያ ከኢትዮጵያ ውጭ ያለ ኢትዮጵያውያኖች በሌላ ሀገር በዲያስፖራው በኤሮፓ፣ አሜሪካ፣ በእስራኤል በተለያየ ሀገር ያለ ኢትዮጵያዊ ሁሉ ፋኖ ገና ሲያነጥስ ይማርህ እያለ ነው። ይሄ ነው የሚያስፈልገው። ጉልበት ሲኖርህ፣ ሀብት ሲኖርህ፣ አቅም ሲኖርህ የሚያይህ የሚመለከትህ የሚሳሳልህ ብዙ ነው። እንኳንስ የራስ ህዝብ ቀርቶ የሌላው የውጭ ሀገር ህዝብ ሁሉ ይማርህ ነው የሚልህ። ዛሬ በዓለም አቀፍ ደረጃ በአሜሪካው ስለ ፋኖ መነጋገሪያ ሆኖ ይማርህ እየተባለ ነው። አሜሪካ ፋኖን ይማርህ፣ ኢሮፓዎች ፋኖን ይማርህ እያለው ነው ሲያስነጥስ። ግን እንዲሁ አስባችሁ ታውቃላችሁ? እንደዚህ አይነት ነገር ተረድታችኋል? ያለው ሰው እኮ ሲናገር ራሱ ያለው ማማሩ ይባላል። ሲናገር ራሱ እንደ አንደበቱ ኮልታፋ ምንም የማይስብ ቢሆን ተሰሚነት ይኖረዋል። ያለው ነዋ፣ ስላለው ነዋ። እየተወታተፈ ምንድን ነው እየተኮለታተፈ ቢናገር እንኳን አለዋ። ዛሬ ፋኖ እንደዛ ነው የሆነ። አንተ ይማርህ። ፋኖ ጎጃም ላይ ሲያስነጥስ ይማርህ፣ መራዊ ላይ ሲያስነጥስ ይማርህ፣ አንደርጉቱ ላይ ሲያስነጥስ ይማርህ፣ ሸዋ ጠቅላይ ግዛቱ ሲያስነጥስ ይማርህ፣ ጎንደር ላይ አርማጮ ሲያስነጥስ ይማርህ። አቤት አቤት አቤት! ወሎ ላይ አንደርጉቱ ደሴ ላይ ሲያስነጥስ ይማርህ፣ ላሊበላ ላይ ሲያስነጥስ ይማርህ እየተባለ ነው። ፋኖ። ይሄ ነው የሚያስፈልገው። አንተ የሁሉም አይነ ማረፊያ ሆነ ፋኖ። ማኖ ኧረ ፋኖ አለችኝ። ፍንን ያርጋትና ቆራጡ ወታደር ማለቷ ቀረን። አበት ይሄ ነው እየሆነ ያለውን እየተደረገ ያለውን ሰምታል፣ አይታል፣ እየተረዳል። በአካባቢ ዛሬ የብልጽግና መንግስት አዲስ አበባን ወደ ኦሮሚያ ከልላለሁ ብሎ ገና በድርድር ላይ ያለ በውይይት ላይ ያለ የኢትዮጵያ የአማራ ነጋዴዎችን የደቡብ ነጋዴዎችን ከአዲስ አበባ እያስወጣ ነው፣ ውጡ እያለ ነው። ገና እኮ አልተወሰነም። አዲስ አበባ የኦሮሞ ናት ተብሎ ገና አልተወሰነም። ግን ምኞታቸው እቅዳቸው ስለሆነ እያስወጡ ነው። አይደንቀንም። ማድረጋቸው የማይቀር ነው። ዝም ስትል ነው እንደዚህ ነው። ይገርፋል። ገና ዝም ብለህ ታለቅሳል። ይሄን እንዲህ ክበል ተባል ልቀቅተህ ታለቅሳል። አትወጣም። አንድ ላይ አብረህ አትወጣም። ሆ ብለህ አትወጣም።
አትወጣም ወይ? ለነጻነትህ አትታገልም? ለመብትህ አትታገልም? እዚያ ሄደህ ከምታለቅስ ወጥተህ እየየየየ እንደ ከምትል አንተ ፋኖ እኮ ፕሮፌሰር እኮ ነው መነፍጥ አንስቶ የወጣው። ነጋዴው ሀብታሙ እኮ ነው እንደ ልቡ የሚኖረው እኮ ነው። ሺህ መኪና እያሰለፈ ያለው እኮ ነው ወጥቶ ለነጻነቱ ለአማራነቱ የሚታገለው። አማራ ከህልውናው እንዲጠፋ ስለተባለ እኮ ነው ወጥቶ የሚታገለው። ዶክተሩ ምን ያልወጣለ ንገረኝ። ምሁሩ ፕሮፌሰሩ ወጥቶ ጫካ ውስጥ እንደዚህ የምታየው እኮ ለነጻነቱ ብሎ ነው። ህልውና ሊጠፋ ነው ስለተባለ እኮ ነው ወጥቶ አንተ ሳትወጣ ንብረትህ እየተዘረፈ ልቀቅ እየተባልክ እየተገደልክ በአደባባይ አረው ድረሱልኝ ሪፖርት ምንድን ነው ሪፖርት የሚደረግልህ? ምንድን ነው በዓለም ደረጃ ቢነገር ምን ታመጣለህ? ያን ያለ ሰው ወጥቶ ነው ኖ ንብረት አይዘረፍም፣ ሱቅ አይዘረፍም፣ ግብር ይሄን ያህል አልከፍልም የለኝም ብለው ወጥተህ የምትታገል አንተ ነህ እንጂ ሌላው አይታገልልህም። ብትጮህ ብትለፈልፍ ይበልህ ነው የምልህ። ያንክትህ ይዝረፍህ። ቁጭ ብለህ ከተበላህ ተበላህ። በሌላ ሰው ደም አንተ ልትበለጽግ ነው። ሌላው እየታገለ ሌላው እየሞተ አንተ እዚያ ላይ ልትደርስ የለም። ተነስ። ልብ ካለ ተነስ። አልዘረፍም ካልክ ተነስ። ለመብቴ ለአቅሜ እታገላለሁ ካልክ ተነስ። ይሄ ነው ገና እያስወጣሃል። አዲስ አበባ ከተማ አማራ የሆንክ ደቡብ የሆንክ ከኦሮሞ ውጭ የሆንክ ብሔረሰብ እየተነጠክ ነው። ሱቅም ዘረፈ በግብር መልክ በምን እየተነጠክ እየተባለ ለምን አዲስ አበባ የኦሮሞ ፊንፊኔ ናት እየተባለልህ ነው። ያንዳመጣ ነው ፋኖ አንተ ይማርህ እየተባለ ያለ ዛሬ ይማርህ ጎጃም ላይ ሲያስነጥስ ይማርህ እጅ እየተነሳለት እኮ ነው። አንተ ፋኖ ጉልበታም ሆነ ፋኖ ጥርስ አወጣ ፋኖ። ይሄ ነው የሚያስፈልገው። ስለዚህ ምዕራዊ ላይ እየተደረገ ያለው ትንቅንቅ ዛሬ በሙሉ ያለው ዛካይ ሰራዊት በጎጃም ውስጥ ያለው ሰራዊት እነ መሐመድ ተሰማ ይመሩት የነበረው ሰራዊት አቤት አበደን ይላል። አበደን ሐረበት አበደን ካሉ አበደን ነው። አንደርጉቱስ የወለጋ ወደ ለቀምት ባላው ንፋድ ወደ ለቀምት ያቀጣጥነዋል። አንተ ዛሬ ቆሞ የሚዋጋል አንድ ሰራዊት የብልጽግና የለም። ቆሞ የሚዋጋ አንድ ሰራዊት የለም። አማራን በአማራ ለማስጨረስ የፈለከውን ከሌላው ግብር እያልክ በነጥቀህ ዘርፈ ያለውን ብር ለዚህኛው ፋኖ ሚሊሻ ብለህ ፖሊስ ብለህ የምትሰጠውን አማራን ለአማራ ለማጋደል ለማጫረስ ያሰብከው ያቀርከው አልሆነም። ፋኖ ሚሊሻ ፖሊሱ ከካምፕ እየወጣ ወደ ፋኖ እየተቀላቀለ ነው። አፈሙዙን እያዞረ እየቀነደበው እየሄደ ነው። አልሰማም። መራዊ ላይ እኮ አለቃውን አዛዡን አጃቢው ነፍቶት ነው እኮ ግንባሩን ለቆበት ሄደ። ሚሊሻው በሚሊሻ የተመለመለ አንተ ህሌና እኮ ይባላል። አማራዊነት ደም እኮ አለ። ምንም ባንዳ ብትሆን ምንም የእንግዴ ልጅ ብትሆን ያ እርሾው አለ። አንድ ቀን ብድግ ይልብሃል። የዛን ጊዜ ደረቱን ብለህ ትሄዳለህ። እኔ በላይ ነኝ፣ እኔ ከበደ ትላለህ አንተ። እኔ ምኒልክ ነኝ፣ አፄ ነኝ ትላለህ አንተ። እንዲህ ቀልድ አይደለም አማራ ዛሬ ምዕራብ ላይ እየተደረገ ያለው ትንቅንቅ፣ አንደርጉት ወለጋ ላይ እየተደረገ ያለው ትንቅንቅ ምርኮ ምኑን ከምልጥ ሸዋ ጠቅላይ ግዛት ውስጥ የገባው ሰራዊት አየር ወለድ የተባለው ምርጥ የተባለው ነግሬሃለሁ። ሽመልስ ከሐረር ሰንጋ እያመጣን የቀለብ ነው። ሩዝና አጃ እያበላን ገንፎ እያበላን ወተት እያጠጣን ያደለብ ነው። 1 ለ10 በቂ ወታደር አለን ያለውን አየር ወለድ እያርበደበደው ነው የሸዋው። አንተ የሸዋው ይሄ የምታየው እንደዚህ ይሄ ህዝብ
ብሎ በጥሩምባ ወጥቶ ነው። እንዴት እናድርግ? ቤት እንሂድ፣ በዚህ እንግባ፣ አንተ በዚህ ግባ፣ አንተ በዚህ ና እየተባለ እየተመካከረ ነው። አንተ እንዲህ ቀልድ አደረከው። አማራ ያሰበው ላይ ሳይፈጽም ላይመለስ ነግሬሃለሁ እኮ ነግሬሃለሁ። አልሰማህም መሰል አልነገርኩም እንዴ? ፋኖ ይማርህ ያኑርህ። ፋኖ ሀብት ሲኖርህ ጉልበት ሲኖርህ የሚጠራህ የሚያወሳህ የሚምልልህ ብዙ አለ። ፋኖ እየተማለበት ነው። አንተ ይማርህ እየተባለ ነው። አንተ ለምን ጉልበት አለው? አንተ ሀብት አለው፣ ንብረት አለው። የማይደፈር የማይነቃነቅ የብረት አጥር ሆኖ መጣልህ። በአሜሪካ ይማርህ እየተባለ ነው። በአውሮፓ ይማርህ ፋኖ እየተባለ ታለ። ሰሞኑን መግለጫ ሲሰጥ ፋኖ በምስራቅ አፍሪካ ተጽዕኖ ፈጣሪ አንድ ቀኛ ቁጥር ተብሎ መግለጫ ሲሰጥ በአሜሪካ ትሰማለህ፣ ታያለህ፣ ትረዳለህ። አብይ ይመጣልሃል ብያለሁ። በአሚኮ እየመጣ ነው። ሃይላይቱን አይተነዋል አይደል? ሚኒሊክ ምናምን ሊልህ ይችላል። ኃይለ ሥላሴ ሊልህ ይችላል። ሌላ ደግሞ ቁርሾ የሚጎትት ነገር ሊስብልህ ይችላል። ጎንደርና ጎጃም እንዲህ እኮ ነበረ ብሎ ሊያጣላ ይሞክር ይሆናል። ሸዋና ወሎን እንዲህ ላደርግ ነው ሊልህ እኮ ይችላል። አታውቀውም። ዛሬ አማራ ተቆርቋሪ ሆኖ መጥቶላል። ፋኖ ይማርህ እየተባለ ነው። የሁሉም አይኖች ወደ ፋኖ ሆነዋ ይመጣል። የአማራ ተቆርቋሪ ሆኖ እንደዚህ እኮ ነው፣ እነንትናን እኮ የገደለ እንደዚህ ነው፣ እንደዚህ ሳል እንዳያለቀስኩ 40 ቀን አለቀስኩ ተኛው ይልሃል። በነሳረሞት በነአምባቸው እነሱ ሲገደሉ እኮ ያለውበትን ማራቅም ሊልህ ታምም አንድ ወር ተኛው ሊልህ ይችላል። አንተ የሚሰማው የሚያዩን ይማርህ ፋኖዬ፣ ይማርህ ፋኖዬ፣ ኑርልን። ይሄ ነው ጉልበት ሲኖርህ ኃይል ሲኖርህ ይማርህ ትባላለህ። እኔ ይማርህ የሚለው እኮ አይገባኝም። ኩስ ያሉ ሰው የነበሩ እንዲህ ካቡርታቸው ለብሶ በጣም ሀብታም ሲሄዱ ሲሉ ገና ከዛም ይማርህ የሚባል ለካ እንደዚህ ጉልበትና ሀብት ሲኖር እንደዚህ ያሰኛል። አንተ